ብዙዎቻችን ከማንፈልገው ህይወት ለመላቀቅ ምን ከተለው መላና ዘዴ ይተበትበናል እንጂ ያላቀቀናል ባደረጋችሁት ቁጥር ኢነርጂ የሚሰጣችሁና የሚያነቃቃችሁ ኢንስፓየር የሚያደርጋችሁ የህይወት አይነት አለ 20 አመት በዛ አይነት ህይወት ውስጥ ከመኖር 2 አመት በዚህ አይነት ህይወት ውስጥ መኖር በጣም ደስ ይላል አዲስ መንገድ አዲስ አካሄድ አዲስ ንግግር አዲስ አስተሳሰብ ለመማር ፍላጎት አላችሁ ወይ ነው እሺ መመለሳችሁ ዳግ በጭብጨባ አንድ አጭር መልእክት ልንገራችሁና ላሽ ያስተላልፋለሁ የ6 ሳምንቱ ሴሚናር ከ2 ሳምንት በኋላ ይጀምራል ቅድም ያሬዶ ሲያስተዋውቀው ነበር ብትመዘገቡ ብትማሩ ብዙ ታተርፋላችሁ ፈጽሞ ሰኞ ከምናረጋው ሴሚናር የተለየ በይዘቱም በሁሉም ነገር የተለየ ነውና እሱን ገብታችሁ ጆይን አርጋችሁ ተምራችሁ አትርፉ ለማለት ነው አሁን ላሽ ይመረቁልን ኦኬ አመሰግናለሁ ስለዚህ አሁን መጀመር ከምንችላቸው ነገሮች ሶስቱን ነው እናወራለን ያልነው የመጀመሪያው ህይወታችንን ማየት ነው ኤኒ ቦታ ላይ ልንሆን እንችላለን በህይወታችን ጉዞ ላይ ባለንበት ቦታ ላይ በየተወሰነ ጊዜው የተወሰኑ አፍታዎችን እየወሰድን ህይወታችንን ብናይ ጥሩ ነው ከምን አንፃር ነው ምንመዝነው ልንሆነው ምንፈልገው ሰው አለ አሁን የሆነው ሰው አለ የመጀመሪያ ሰው ሰላማዊ መሆን ያለበት አሁን ከሚኖረው ማንነቱ ጋር ነው አሁን የምትኖሩትን ኑሮ ኮንናችሁ እየተቆጫችሁ ይሄንን ህይወት ለመለወጥ እንፈልጋለን ብላችሁ የምታስቡ ከሆነ የበለጠ እያጠነከራችሁት ስር እያሰደዳችሁት ነው የምትሄዱት ይሄኛውን ህይወት ቀለል አድርጎ ማየት ነው አሁን የተፈጠረውን ህይወት ዞሮ ምንም ልናደርግም ስለማንችል ማለት ነው ከዚህ ህይወት ጋር ሰላማዊ መሆን ያስፈልጋል አክኖሌጅ ማድረግ ያስፈልጋል ደሃ ከሆንኩ ደሃ ነኝ አለቀ አሁን የተፈጠረው ነገር ለዘላለም ይኖራል ማለት ግን አይደለም እሱ እጅ መስጠት ማለት አይደለም ወይም ደግሞ ለዛ ነገር መለሳለስና ቢሆንም ይሁን ብሎ እንደመተው ማለት አይደለም በጣም በጥንካሬ ህይወታችንን ወደፊት ማስኬድ ከፈለግን አሁን ያለውን ሪያሊቲ ሳናድበሰብስ አክኖሌጅ ማድረግ ያስፈልጋል እውነቱን ማለት ነው እሱን ካደረግን በኋላ ግን ሌላ የህይወት አማራጭ መኖሩን ደግሞ ማየት ያስፈልጋል ህይወታችንን ማየት ማለት አሁን ያለ ህይወት አለ መሬት ላይ ማስረጃ የምናገኘው ገቢ ጤንነታችን ግንኙነቶቻችን ጠቅላላ አሁን ምንታወቅበት ነገር አለ ይሄ የተፈጠረው ነገር ነው ከዚህ በኋላ ደግሞ ልንፈጥረው ምንፈልገው ህይወት አለ ያልተገነባ ግን ሊገነባ የሚችል ሌላ ህይወት አለ ማንኛውም የቆረጠ ህይወቱን ለዛ ነገር የመደበ ሰው ሊገነባው የሚችለው ግን አሁን ማስረጃ ማታገኙለት ለሰዎች ጣጣቁማችሁ ይሄውና ማትሉት እናንተ ብቻ የምታውቁት በመናባችሁ ውስጥ የምታወጡትና የምታወርዱት ደግሞ ሌላ ፖቴንሻል ሰው አለ ሁለቶቹም ሰዎች አሉ አሁን በማውራበት ሰዓት ላይ የተገነባውም ሪያሊቲ አለ ሊገነባ ያለም ባክግራውንድ ላይ በሌላ ዓለም ውስጥ ሪል የሆነ ሌላም ሰው አለ በነገራችን ላይ ይሄኛው የገሃዱ ዓለም እውነት ነው አሁን የተፈጠረው ሰው መንፈሳችሁ ውስጥ ያለው ልትሆኑ የምትፈልጉት ሰው ደግሞ መንፈሳችሁ ውስጥ ያለ ሪያሊቲ ነው መንፈስ ውስጥ ያለ ሪያሊቲ አለ በስጋ የምናቀው በአይኖቻችን የምናየው በእጆቻችን የምንዳስሰው ደግሞ ሌላ ሪያሊቲ አለ ሁለቶቹም ሪያሊቲ ናቸው ነገራችን ላይ በተለያዩ ዓለማት ነው የሚኖሩት እንጂ ሁለቶቹም ሪል ናቸው ኦኬ አሁን እንግዲህ በዚህኛው በገሃዱ ዓለም ላይ በተሰራው ነገር ላይ ካተኮረን እየተተበተበን ነው የምንሄደው ልክ እንደምን መሰላችሁ አይታችሁ ከሆነ ሸረሪት ድር ታደራና ጥግ ላይ ትቀመጣለች አስተውሎ የሚያቅሰው ካለ አላቅም አስተውዬ በደንብ አድርጌ አይቼዋለሁ ጥግ ላይ ትቀመጥና ልክ እንደ ሞተች ሆና ነው የምትቀመጠው ኮርነር ላይ ከዛ በኋላ ወይ ዝምብ ወይ የሆነ ነገር ሲክለፈለፍ ይመጣና ይያዛል አንዴ መያዝ ከጀመሩ እግሮቻቸው እንደምታውቁት የመጣበቅ አይነት ባህሪ ያለው በራሱ ራሳቸውን ለማስለቀቅ በታገሉ ቁጥር የበለጠ ኢንታንግልድ ነው የሚሆኑት ሸረሪቷ ዝም ብላ ነው የምታያቸው ተጠምጥመው መንቀሳቀስ ከማይችሉ ድረስ ዝም ብላ ታያቸውና ልክ ኢንታንግልድ ሆኖ በራሳቸው ከተበተቡና ኢንታንግል ካደረጉ በኋላ ትመጣና የምትፈልገው ነገር ነው ታረግ ብዙዎቻችን ከማንፈልገው ህይወት ለመላቀቅ ምን ከተለው መላና ዘዴ ይተበትበናል እንጂ ያላቀቀንም የመላቀቂያው ነፃው መንገድ የትኛው መሰላችሁ እሱን ባለበት ቦታ ተውና
ሌላ አይነት ህይወት አለ just focus on that ያባባል ግልጽ ሆኖላችኋል ሁለት ህይወት አለ ብያችኋል ይሄ ማስረጃ የሚገኝለት አሁን ያለ ህይወት ነው ያኛው እናንተ የምታውቁት ለሰው ማታስረዱት ማታሳውቁት ግን ሊሆን እንደሚችል በትንሹም ቢሆን የምታስቡት የሆነ ዓለም አለ focus on that ሁለቶቹም እውነቶች ናቸው አንደኛውን ዓለምም ያውቀዋል እናንተም ታውቁታላችሁ ይሄኛውን ግን እናንተ ብቻ ናችሁ የምታውቁት ይሄ ነው ትልቁ ተግዳሮቱ ኦኬ ስለዚህ እናንተ ብቻ የምታዩትን ዓለም በውስጣችሁ ያለውን ዓለም በውጭ በኩል አውጥታችሁ ሌላውም እንዲያየው ታደርጉ ወይስ ሁላችሁም የምታውቁትን ዓለም ከዓመት ዓመት እየደገማችሁ ትኖሩ ነው ይሄ ውሳኔ ብቻ ነው የሚጠይቀው በነገራችን ላይ ሌላ ምንም ማለት የማላውቀውን ነገር አይደለም ማውራላችሁ የሆንኩትን የኖርኩትን ነገር ነው ማውራላችሁ ከብዙ ዓመታት በፊት ወንድሜ ሲናገር ነበር ቅድም ጧት ወጣለሁ በእግዚአብሔር ፊት ነው ማወራላችሁ አንድም የተጨመረበት ወይም የተጋነነ ነገር የለም ጧት ወጣለሁ እስከ 6 ሰዓት ሰራለሁ ስሰራ የምሬን ነው የምሰራው እስካሁን ድረስ ምስክርነት አለ በነገራችን ላይ ማወቅ የምትፈልጉ ሰዎች ስሰራበት የነበረውን ባህር ዳር ዩኒቨርሲቲን የቴክስታይል ጋርመንት እና ፋሽን ዲዛይን ቴክኖሎጂ ኢንስቲትዩት ሄዳችሁ መጠየቅ ትችላላችሁ የኡነት ነው ይሰራል እስከ ነበርንበት ጊዜ ድረስ ከዛ ለምሳ እንገባለን ሰዓታችን ሲያልቅ ተመልሰን እንመጣለን እስከ ምሽቱ 5 ሰዓት እስከ ምሽቱ 4 ሰዓት ስብሰባ ምንቆይበት ጊዜ አለ ውሎ አድሮ ቀናቶቹ ያለፉ ብዙ አመት እየተቆጠረ ሲመጣ ግን እንትን አልሰጠኛለ ማለት ምን ሄጄ የት ነው የምደርሰው ዝም ብዬ የፀጉር ቀለም ለውጥ እየመጣ ነው የሚሄደው ወይስ በህይወት ላይ የሚታይ ተጨባጭ ነገር በቃ በዚሁ መንገድ ነው የሚቀጥለው ህይወት ወይስ ሌላ መንገድ አለ ይሄንን ነው የጠየቁት ራሴ እንግዲህ ሌሎችም ችግሮች ነበሩ ብያቸዋለሁ ህይወታቸውን ስታዩ ችግር ማየት በጣም ቀላል ስለሆነ እዚህ ላይ ችግር አለ እኔ 4 የቆጠርኳቸው ትልልቅ ችግሮች ነበሩ በህይወቴ ውስጥ አንዳንዶቹ ቀጠሮ ማይሰጧችሁ ናቸው ቁጭ ብላችሁ አስቸኳይ ስብሰባ የሚያስፈልገው አይነት ከራሳችሁ ጋር ማለት ነው የዛ አይነት ከዛ በኋላ ቁጭ አልኩና ራሴን ጠየቅኩኝ ህይወት በዚሁ መንገድ ነው የሚቀጥለው ወይስ ሌላ አማራጭ አለ መጀመሪያ ራሴን ማሳመን የፈለኩ ሌላ አማራጭ አለ ወይ ነው እሱንም ራሱ አላቀም ሌላ አማራጭ መኖር ተማርኩኝ ማስተርስ ሄድኩ እሱን ተማርኩ ከዛ በኋላ ተመልሼ መጣሁ ቀጥዬ የምሄደው ፒኤችዲ ነው እሱን ተምሬ እመጣለሁ ከዛ በኋላ ከፒኤችዲ በኋላ የሚሰሩ ነገሮችን ነው የምሰራው አርቲክሎችን ማሳተም ምናምን የመሳሰሉ ነገሮችን ማለት ነው ከዛ በኋላ ፕሮፌሰር ሆናለሁ በቃ ይሄው ነው መንገዱ ነው ወይስ ሌላ የሆነ ተአምር መጥቶ የሚፈጠር ሌላ ነገር አለ ከዛ በኋላ ማፈላለግ ሲጀምር የኡነቴን ነው የሚነግራቸው አሁን አንዳንድ ጊዜ ፐርሰናል ዲቨሎፕመንት አካባቢ የተለመደ እንትን አለ ችግሮቻቸውን በብዙ ቀለም አቅልመው ለሰዎች ያሳዩና ይሸጡታል ይሉናል ያሙናል እንደሱ ለመሸጥ አይደለም የኡነቴን ነው የምነግራቸው የኡነት ሳይ በዛ አይነት መንገድና መኖር አልፈለኩም ጋይስ ዝም ብሎ መኖር አንድም ቀን ሳቲስፋይድ ሳልሆን በጥያቄ የተሞላ አእምሮ ይዤ አብሬስተኛ ይዤው ስነሳ በዚህ አይነት መንገድ መኖር አልፈለኩም ስለዚህ አይ አስክድ መጻፎች አነበብኩ ረጃጅም ሰዓት የሚወስዱ የቪዲዮ ቱቶሪያሎችን አየው የግለሰቦችን አውቶባዮግራፊ አየው ለኔ በአእምሮዬ ውስጥ እንደ ምሳሌ የሚሆኑኝ የተሳካላቸው ብዬ ማስባቸውን ሰዎች አየው አንዱም እኔ በዛ ሰዓት ሳስብ በነበረበት መንገድ የሚያስብ ሰው አላገኘው ይለይ ነበር እንዴት ነው 36 አመት ሙሉ እዚህ ምድር ላይ ኖሮ ሰው እንዴት እንደሚኖር እንዴት ነው ማያውቀው ግንኙነቶች እንዴት እንደሚሰሩ ገንዘብ ምን እንደሆነ ጤና እንዴት እንደሚጠበቅ I had no clue እንደምታውቁት ትምህርት ቤት እንደዚህ አይነት ነገር ተምረን አይደለም የወጣ ነው በፈለኩና ባየው ቁጥር የመጀመሪያ ያየሁት ነገር ምንድነው ሌላ አይነት ህይወት አለ ሌላ አይነት አማራጭ አለ ባደረጋችሁት ቁጥር ኢነርጂ የሚሰጣችሁና የሚያነቃቃችሁ ኢንስፓየር የሚያደርጋችሁ የህይወት አይነት አለ ባደረጋችሁት ቁጥር የሚያስረጁና ዲፕሊት የሚያደርጓችሁ የሚያሟጥጧችሁ ስራዎችም አሉ ስለዚህ ይሄ አማራጭ መኖሩን ሳይ እርምጃ ነው የወሰድኩት አሁን እናንተንም እየጋበስኩ ያለሁት እንደዛ ነው ማለት ነው ያንኑ የተለመደውን ህይወት ምክንያት እየሰጠነውና እያሳመርነው እንቀጥል ወይስ ያኛውን አዲሱን ህይወት ዋጋ ቢያስከፍልም ጊዜ ቢወስድም የማናቃቸውን ነገሮች እንድናቅ ቢያስገድደንም እሱን እንምረጥ ነው ጥያቄው እኔ ያንን የመረጥኩት ስለዚህ ልክ እሱን ስመርጥ ከነበርኩበት ኦፊስ መልቀቅ አለብኝ ይለቀቁ ከነበርኩበት ከተማ መልቀቅ አለብኝ ይለቀቁ ይሄን ሁሉ ሳደርግ ግን ቶን ኦፍ ሪስፖንሲቢሊቲስ በኔ ላይ ጭኝ ማለት በጣም ብዙ ነገር ውስጥ ነው ያለፍኩት እሱ ለማውራት ጊዜ የለኝም አሁን
ከዛ በኋላ ህይወት እየሄደ አሁን ለእናንተ ጨምቄ የምነግራችሁ ነገር እኔ በብዙ ትግል መውጣት መውረድ መጽሐፍቶች የምጠይቀው ሰው ስለሌለ ማለት ነው በዛ ውስጥ ያገኘሁትን ኢንሳይት ነው የምነግራችሁ 20 ዓመት በዛ አይነት ህይወት ውስጥ ከመኖር 2 ዓመት በዚህ አይነት ህይወት ውስጥ መኖር በጣም ደስ ይላል that's what I want to tell you thank you ስለዚህ ልክ ህይወታችንን አይተን ያለንን በህይወታችን ውስጥ ልንፈታ የምንፈልገውን ችግር ካየን በኋላ ያንን ማለፍ የሚችል እምቅ ኃይል በእያንዳንዱ ሰው ውስጥ እንዳለ ደግሞ ካወቅን በተአምር ይሄን በትሪሊየን ዶላር ማይገዛውን ፖቴንሻል ውስጣችን ማበስበስ የለብንም we begin to think በጣም በተለየ መንገድ ራሳችን እንደገና ማቀናጀት እንጀምራለን እያንዳንዳችሁ ውስጥ የእናንተን ችግር አይደለም የሌሎችን ሚሊዮን ሰዎች ችግር የሚፈታ የሆነ ነገር አለ አላያችሁትም ማለት እስካሁን እየታገላችሁ ነው ማለት ያ ነገር የለም ማለት አይደለም የሆነ ታፕ የምናደርግበት መላ አላገኘንም ማለት ነው ስለዚህ ምን ነገራችሁ ነገር ሁለተኛው ጋር ስንሄድ ህይወታችንን ካየንና መሬት ላይ ዘርግተን በደንብ አድርገን አስተተን ካየነው በኋላ we must decide ሁለተኛው ዲሲዥን አሁን ዲሳይድ ማድረግ ይቻላል ማለት ነው አሁን እንግዲህ ምለው ምን ማለት መሰላችሁ ይሄኛውን አሁን ካረግ ሌላኛው አሁን ሲመጣ እሱን ደግሞ በዛ ሰዓት ነው ማድረገው ማለት ነው ኦኬ ውሳኔ ነው ከዛ ቀጥሎ የሚመጣው ነገር መወሰን በምንና በምን መካከል ነው የምንወስነው አሁን እየኖርነው ባለነው ህይወትና ልንኖረው በመንፈልገው ሌላ አይነት ህይወት መካከል ነው የምንወስነው ይሄን መወሰን በጣም ይከብዳል እዚህ በአማርኛ ቀሳር ግን እንደማወራው አይደለም ለምን መሰላችሁ የሚከብደው ይሄኛው አብሮን የኖረው ማስረጃ አለው ያኛው ምናልባት ሊሳካ ይችላል ምናልባት ላይሳካ ይችላል ምክንያቱም ፖሲቢሊቲ ነው እንጂ እጃችን ላይ ያለ ነገር አይደለም 100% እርግጠኛ የምንሆነው ነገር አይደለም እሱን ራሳችንን አሳምነን እርግጠኛ ሆነን ለመነሳት በጣም ስለሚከብድ ብዙ ሰዎች እዚቹ የለመዷት ሰፈር ውስጥ መኖር ይመርጣሉ ያን ነገር ትተው ማለት ነው ስለዚህ ይከብዳል ማለት ነው በሌላ አነጋገር okay so now you decide do you want to decide okay ልታሳኩ የምትፈልጉትን ነገር ታውቁታላችሁ በደንብ ኦኬ ልታሳኩ እንደምትችሉ ታምናላችሁ እንደው በድርበቡም ቢሆን እንደው በደንብ ባይሞላም ግን ሳማው የሆነ ተጠራጠራለች አይሳካምም ባትሉ እንኳን ሊሳካ ቢችልስ የሚል አይነት ጥርጣሬ ያላችሁ ለአምራችሁ ውስጥ why not ስለዚህ ምንድነው በደረገው ማለት ነው መንገዳችንን እንለያለን እዚህ መንገዳችንን ስለይ የሚከተለው ነገር ይከሰታል እንደ ከዚህ በፊቱ የምታውቋቸው ሰዎች አሁንም አሉ እንደ ከዚህ በፊቱ ድሮ የምትኖሩበት ሰፈር አሁንም አለ አሁን የምታገኙ ሁሉም የተለመደው ነገር እንዳለ አለ ከነዛ አሁን ይሄን ውሳኔ ከወሰናችሁ በኋላ ከነዛ ጋር መገናኘትና ማውራት ሲጀምሩ የቀድሞቹን ቋንቋዎች የቀድሞቹን ንግግሮች መጠቀም ከጀመራችሁ አትጠራጠሩ ነገሩ ይቀለበስና ወደ ነበረበት ቦታ ትመለሳላችሁ ስለዚህ አንድ ነገር ነው የምናደርገው ከወሰንን ማለት ነው አዲስ መንገድ አዲስ አካሄድ አዲስ ንግግር አዲስ አስተሳሰብ ለመማር ፍላጎት አላችሁ ወይ ነው የመጀመሪያው ነገር do you commit yes. can you write I commit ከራሳችሁ ጋር ነው ቃል የምትገቡት ከኔ ጋር አይደለም I commit ትልቅ ህይወት መኖር የሚያስከፍለኝ ነገር ከፍላለሁ ብላችሁ ኮሚት ማድረግ ትችላላችሁ ከራሳችሁ ጋር you can commit ልክ ከፍቅረኛችሁ ጋር ቀለበት እንደምታስሩ ማለት I commit ይሄንን ህይወት ሊጀምር ማለት ነው አትጠራጠሩ ግን በሚቀጥለው ቀን ጧት ይሄ ነገር ቀላል አይሆንም ግን የሚገርማችሁ ነገር ወዳችሁት የምታደርጉት ከሆነ ምንም ያህል ቢከብድ እየጣፈጣችሁና ደስ ይያላችሁ ነው የምትሄዱት የሚያጎብጥ ስራ እንኳን ብትሰሩ ለተመልካቹ ነው እንጂ የሚያጎብጠው እናንተ እየወደዳችሁት ነው የምትሰሩት ስለዚህ kind of playing ከስራ ይልቅ እንደ ጨዋታ ነው የሚሆነው ወደ ሶስተኛው ሊድ ኦኬ አሁን እንግዲህ ምን ልናደርግ ነው ማለት ነው ይሄኛው መንገድ መርጠናል እዛ ለመድረስ ከሚያስፈልጉ 5 ወይም 10 ነገሮች መካከል የላይኞቹ 3 ነገሮች ምንድናቸው አሁን የሌላችሁ እዛ ለመድረስ የግድ የሚያስፈልጉ 3 ነገሮችን ጻፉ ብትባል what are they can you write them down ጻፉ ውስጥ ለመኖር ቦታውን መትራችሁ ካያችሁት እዛ ለመድረስ አሁን ያላችሁበት ሁኔታ አለ ያ ነገር የሚፈልገው ነገር አለ በሁለቶቹ መካከል ያለውን ክፍተት የሚሞሉ 3 ነገሮች ምንድናቸው ለምሳሌ ካለ ገንዘብ አይሰራም የምትሉ ሆነ ገንዘብ አንድ ትላላችሁ ማለት ነው
የተለየ ዕውቀት ይጠይቃል የተለየ መረዳት ይጠይቃል የተለየ የስልጣና የተወሰነ የአእምሮን ማሳደግ ይፈልጋል የምትሉ ከሆነ ይሄኛውን ሁለተኛ ጽፋላችሁ ማለት ነው ምናልባትም የሆነ አገር ሄዶ የሆነ ኮርስ መውሰድ የሚያስፈልጋል እናንተ ታውቃላችሁ ምን ሶስት ነገሮች ያስፈልጋሉ እዛ ቦታ ለመድረስ ግድ የሚያስፈልጉ አሁን የማይታዩአችሁ ነገሮች ይኖራሉ ግን ከሚታዩአችሁ ነገሮች ሶስት ዋና ነገሮች ምንድናቸው ግድ እነሱ ከሌሏችሁ ልትነሱ ማችሉባቸው ማለት ነው ዕውቀት ነው ገንዘብ ነው ተጨማሪ ዲግሪ ነው ከናንተ ጋር የሚሰሩ ሌሎች ታለንቶች ናቸው what is it ግድ የሚያስፈልጉ ነገሮች ምንድን ናቸው አስቡበት አሁን የሌላችሁ እዛ ጋር ሲደርሱ ሚኖራችሁ ነገር ማለት ነው መንገድ ላይ የምትሞሉት ምን ሶስት ነገር የላችሁም እዛ ቦታ ለመድረስ ሶፊት ቆሞ ማውራት ነው I don't know እናንተ ናችሁ የምታውቁት ብቻ የሚጎሏችሁ እዛ ለመድረስ የግዴታ የሚያስፈልጉ ነገሮችን ሶስቱን ጻፉ ኦኬ ከነዚህ ከሶስት ነገሮች ወደ ዛሬ ልታመጡ የምትችሉትና ዛሬ ማታ ሊጀምሩ የምትችሉት አንድ ነገር ምንድነው ከሶስቱ ውስጥ ዛሬ መጀመር የምትችሉት ወደ ዛሬ ማምጣት የምትችሉ ለምሳሌ ገንዘብ ከሆነ ገንዘብ ዛሬ ስለማይገኝ ምናልባት ገንዘቡ የሚገኝበትን መንገድ መፈለግ ሊሆን ይችላል እናንተ ታውቃላችሁ ወደ ዛሬ የሚመጣ አንድ ነገር ምንድነው ከዛ ውስጥ ዛሬ ላይ አምጥታችሁ መስራት የምትጀምሩት ማለት ነው ምክንያት የማታገኙለት መጀመር የሚችል ወደ ዛሬ መምጣት የሚችል አንድ ታስክ ምንድነው አንድ ፕሮጀክት ምንድነው አንድ ነገር ልንገራችሁ ይሄ ነገር በጣም ውስብስብና ከሰው አእምሮ በላይ የሆነ ነገር ስለሆነ ሳይሆን ልትጽፉ ያልቻላችሁት እስከ ዛሬ ድረስ በዚህ አይነት መንገድ ስላላሰባችሁ ብቻ ነው የሆነ ነገር ይመጣል እንሰራለን ከሰራን እንቀጥላለን ካልሰራ ሌላ እንፈልጋለን የሆነ ነገር እንሞክራለን ከሰራን እንቀጥላለን ካልሰራ ሌላ በዚህ መንገድ መሄድ ትተን ህይወታችንን እኛ ለምንፈልገው ተርም ብቻ ማስገዛት ከሆነ አላማችን በዚህ መንገድ መጀመር እንችላለን አንደኛው የተነሳንበት ነገር አስተዋውሱ አንደኛው ምንድነው አሁን መሰራት የሚችል ነገር ምን ብለን የተነሳነው መጀመሪያ ህይወታችንን ማየት ህይወታችንን ስለምናውቀው አሁን ማየት እንችላለን ማለት ነው ከዛ ቀጥሎ ውሳኔ መወሰን ምንድነው የምንወስነው ካየነው ነገር ውስጥ የትኛው ላይ ትኩረት እናድርግ በችግሮቹ ላይ በድክመቶቹ ላይ በእጥረቶቹ ላይ ወይስ ባለንና ልናሳካ በመንፈልገው ነገር ላይ በየትኛው ላይ ነው ትኩረታችንን የምናደርገው ነው ሁለተኛው ይሄ ነው ኦኬ ሁለተኛውን መረጥን ብለን እናስብ ልናሳካ የምንፈልገው ነገር እናውቀዋለን ውስጣችን ያንን ማሳካት የሚችል ፖቴንሻል እንዳለ እናውቀዋለን ኦኬ አሁን ወደ ማድረግ ነው የምንመጣው ማለት ነው ይሄን አወቀን እንግዲህ ፖቴንሻል ሪል ካልሆነ በስተቀር እንዲሁ ዝም ብሎ የሚታሰብ ነው እንጂ የሚሆን ነገር አይደለም ፖቴንሻል ማለት በነገራችን ላይ ሊሆን የሚችል ግን እስካሁን ያልሆነ ማለት ነው ልንሆነው የምንችለው ግን እስካሁን ያልሆነ ነው ልንጽፈው የምንችለው መጽሐፍ ግን እስካሁን ያልተጻፈ ልንዘምረው የምንችለው መዝሙር ግን እስካሁን ድረስ ያልተዘመረ እንዲሁ በፖሲቢሊቲ ዓለም ላይ ያለ ሊሆን የሚችል ነገር እሱ ማለት ነው ኦኬ እሱን ስጋ ካላለበስ ነው በስተቀር ዝም ብሎ ምኞት ብቻ ነው የሚሆነው እዛ ልትደርሱበት ካስባሰባችሁት ቦታና አሁን ባላችሁበት ቦታ መካከል ያለው ክፍተት አለ አይደል ለመድረስ ምን ያስፈልጋል የግዴታ የግድ የሚሉ ከሌላ ሰው ማትዋሱት እናንተ ጋር ብቻ መኖር ያለበት ሶስት ነገር ምንድነው ከሶስቱ ነገር ነው አንዱ ነገር የምናወጣው አሁን መተግበር ወደሚችለው ነገር ማለት ነው ኦኬ ያወጣ ሰው ምሳሌውን ቢነግረን በጣም ደስ ይለኛል እሺ አመሰግናለሁ እኔ አሁን መስራት የምፈልገው ነገር ሶስት ነገሮች ያስፈልጉኛል አንደኛው ሙያ ነው ሁለተኛ ከስተመሮች ሶስተኛ ደግሞ ለማቴሪያል መገዛበት ገንዘብ ነው ኦኬ እና ከየት መጀመር ትችላለህ ዛሬ ገንዘብ ማገኝባቸው መንገዶችን መዘርዘር እና እንዳገኘው ቪዥዋላይዝ ማድረግ ኢማጂኔሽን መስራት ኦኬ ካሁን ጀምሮ ኦኬ ሁለቶቹ ምንድናቸው አልከኝ ከገንዘቡ ውጭ ያሉት ሁለቶቹ አንደኛው ሙያና እሺ ከስተመር ሙያ ላይ ከስተመሮችም አሉኝ ኦኬ አሁን የሚያስፈልገኝ ማቴሪያል መገዛበት የጎደለውን ብር ከየት እንደማገኝ ማሰብ ኦኬ በዚህ ላይ ሐሳብ እንስጠው እስቲ ሁላችን ምክንያቱም ከኛ ውጭ ስለሆነ ማለት ነው የሱ ሐሳብ በነገራችን ላይ
ከቦክስ ወታስብ ምናምን ሲባል እንሰማለን አይደል? ብዙ ጊዜ ከቦክስ ወተን ለማሰብ ቦክሱ እንዴት እንደሚከፈት መመሪያው የተጻፈው በውጭ በኩል ነው። ግልጽ ሆኖላችሁ ከሆነ ማለት ለሚሉን ሰዎችም ግልጽ እንዲሆን። ስለዚህ ቦክሱ ውስጥ ነው እኛ ያለነው። እንዴት ተከፍቶ እንዴት እንደሚወጣ ያለው በውጭ በኩል ነው። ማንበብ የሚችለው ማን ነው ማለት ነው? ከውጭ ያለ ሰው። አንዳንድ ጊዜ እንደዚህ የሚሰማ ነገር እንዲሁ እንደቀላሉ ባናሳልፈው ጥሩ ነው። ወጥቶ ከውጭ በኩል ሆኖ የሚያየው ሰው በቀላሉ አንብቦ በቀላሉ የሆነ መንገድ ሊያሳየን ይችላል። አሁን እኛ ከሱ ቦክስ ውጭ ስለሆነ ያለነው ሐሳብ ልንሰጠው እንችላለን እንዴት አድርጎ እንትን ሊያደርግ እንደሚችል። አንደኛው ለምሳሌ አንድ ኤግዛምፕል ኦኬ እሱን እንተው ብቻ ግን ገንዘብ ይፈልጋል። ገንዘብ አግኝቶ እንዴት አድርጎ ያንን ጥሬ ዕቃ ምናምን ያለው የሆነ ፕሮዲዩስ የሚደረግ ነገር አለ፣ ፕሮዳክት ነገር አለ ማለት ነው። ፕሮዳክት አይደለም ሰርቪስ ነው የምሰጠው። ኦኬ ስለዚህ ሰርቪሱን ለመፍጠር ነው ገንዘቡ የሚያስፈልገው። አዎ ከስተመሮችን ማስተናገድበት እቃዎች ይገዛሉ። እነዛ እቃዎች እስከ 500,000 ብር በትንሹ ይፈልጋሉ። ኦኬ አሁን እሱን የሚሞላ ሰውም ካለ በሐሳብ የሚደግፍም ካለ በሞራል የሚደግፍ ካለ ሐሳብ እንስጠው። እስኪ ገንዘቡን እንተውና መቀበል እኔ ክፍት ነኝ። እስኪ ምን አይነት ሐሳብ እናንተ ብታውቁታለ ለሱ ልረዳው የምንችለው? የስ አመሰግናለሁ። ማይክሮ ፋይናንስ ኦኬ መንገዱንም ጭምር የምታውቀው ከሆነ ብትጠቁሙ ጥሩ ነው። አሁን ምናልባት እሱ ኮላተራል የሚያስይዘው ነገር ላይኖረው ይችላል። ለዚህ አይነት ሰው በደሞዝ ዋስ እስከ 400,000 ብር የሚያበድሩ ማይክሮ ፋይናንሶች አሉ። ኦኬ አንተ ደሞዝተኛ ነህ። አሁን የሚከፈል ደሞዝ አለ የሚያውቀው ሰው ሌላም ካለ ይችላል 3-4 ሰው የሚያውቀው ሰው አንድ ላይ አድርጎ ኦኬ እስከ 300 እስከ 400,000 ብር የሚያበድሩ ማይክሮ ፋይናንሶች አሉ። የተወሰነ ብር ቆጥቦ ኦኬ ያን እንትን እድል የሚያገኝበት አጋጣሚ አለ። That's wonderful ቆንጆ ሐሳብ ልጠቅሳቸው ይችላል። ማይክሮ ፋይናንሶቹን አክቹአሊ ፕሮሞሽን ስለሆነ በነፃ እየሰራንላቸው ያለው ቅር የሚላቸው አይመስለኝም። እሺ ተስፍሽ ሌላ ሐሳብ ምክንያት ይኖረዋል። ቆይ ተረጋጋ። እሺ ለምሳሌ አሁን አክሲዮን ገበያ እየጀመረ ያለ አለ 100% ኦልሞስት በጣም ባጭር ጊዜ ውስጥ ይጀምራል የአክሲዮን ገበያ። ስለዚህ ካምፓኒህን በሼር ካምፓኒ መልክ ሊስት ማድረግ አንዱ ፖሲቢሊቲ ነው። ሁለተኛው ደግሞ ፈንድ የሚያደርጉ አሉ ኤንጅል ቬንቸር ካፒታሊስቶች። ኦኬ እዚህም ሀገር አለ በነገራችን ላይ አንድ ወቅት ተሳትፌ ነበርና ስፖቱን ልትጠቁሙት ይችላል። ኤግዛክትሊ ካምፓኒዎችን ፈንድ አድርገው እንትን የሚሉ አሉ። ስለዚህ ይሄ ደግሞ እየበዛ ነው የሚሄደው ወደፊት። በተለይ የዚህ የስቶክ ኤክስቼንጁ የፎሪን ዳይሬክት ኢንቨስትመንቱ የሀገሪቱ ነገር እየተስፋፋ ሲሄድ በአጭር ጊዜ ውስጥ ይስተካከላል ብለን እናስባለንና ስለዚህ ይሄንንም እንደ አንድ ፖሲቢሊቲ መውሰድ ይቻላል። ያውን እንደ ሩቅ ይመስላል። አሁን ስቶክ ኤክስቼንጅ ለምሳሌ ኦልሬዲ ጋይድላይኑ ኦልሞስት ጋይድላይኑ እንትን ብሎ ብዙ ነገር እያለቀ ያለ ነገር ነውና ጭንቅላታችንን ክፍት አድርገን መጠበቅ ያለብን መሰለኝ እሱ ነገር። ትክክል። ኦኬ ይሄን ፖሲቢሊቲ ይዟል። የሚያስፈልገው ምንድነው? ካምፓኒውን በስቶክ ማርኬት ላይ ለማስመዝገብ ሊስት ለማስደረግ የሚጠይቁ መመዘኛዎች ይኖራሉ። መመዘኛዎቹ አንተ እንኳን በቀጥታ ባትችል አብረው ሆነው ያን ነገር ሊያደርጉ ከሚችሉ ሰዎች ጋር ሊስት እንዲደረግ ማድረግ ነው። አንዴ ሊስት ተደረገ ማለት ሰዎች እየመጡ ለመግዛት እምነት ያሳድራሉ ስቶክ ማርኬት ላይ ሊስት ከተደረገ። ስለዚህ አሁን እንግዲህ ይሄን ሙሉ በሙሉ ልንጨርሰው አንችልም። እንዴት ካልክ ደግሞ ሄደ እንዴት እንደሚሰራ ኢቭን ቢሮአቸው ድረስ መሄድ ሊያስፈልግ ይችላል። የሚያውቀው ሰው ልታማክር ትችላለህ። ምናልባትም የስቶክ ማርኬት የባለስልጣን ዋና ዳይሬክተር ይመስለኛል ማን ነበር ስሙ ብሩክ ታዬ እሱ የገለጸው ነገር አለ ዩቲዩብ ላይ የዶክተር ብሩክ ታዬን ንግግር በደንብ አድርገህ ብትሰማው በደንብ ኤላቦሬት አድርገው አስቀምጦታል። በጣም በሚገርም መንገድ። ስለዚህ አሁን የምናወራው ነገር ግልጽ ካልሆነልህ እሱን በደንብ አድርገህ ማየት ትችላለህ። እሺ ሌላ ሐሳብ? እሺ ወንድም እሱ አሁን የጠቀሰው ችግር
እኔም እንትን ብሎኝ ነበርና ኦልሞስት ያደረኩት ነገር ምንድነው እያንዳንዱ ባንኮችን ምን ለኔ የሚሆን ፕሮዳክት እንዳላቸው ኦልሞስት በቃ ዞሬ ሁሉ ማናጀሮቹ ጋር ቁጭ ብዬ ጠይቄያለሁ ማለት ምን ማድረግ እንደምችል ያው ብድር ነው የምፈልገው ግን በምን መልኩ እንደማገኝ ሁሉንም ጠይቄያቸዋለሁ ከዛ በኋላ ላይ ማይክሮ ፋይናንሶችም ቅድም እንደተባሉት ያን ኦፖርቹኒቲ ሞክሮት ከሆነ አንዳንድ ነገሮች ቻሌንጅም ይሆናሉ ከዛ በኋላ እነዚህ ቻሌንጆች ሁሉ እኔ ሲያስቸግሩኝ ያረኩት ነገር ምንድነው እጄ ላይ ባለው ካፒታል የሆነ ካፒታል መፍጠር ነው ያለኝ አማራጭ ብዬ ነው የገባሁበት ቴላስ ለምሳሌ ምፈልገው ለምሳሌ 1 ሚሊዮን ብር ቢሆን አሁን እጄ ላይ 50 ሺህ ብር ካለ በ50 ሺህ ብር ብቻ ነው ስራ መጀመር ያለኝ አማራጭ እነዚህ አማራጮች በቃ ተዘግተውብኛልና በ50 ሺህ ብሩ ጀምሬ 75 ሺህ ብር ማድረስ 100 ሺህ ብር ማድረስ በ100 ሺህ ብር ደግሞ ለ100 ሺህ ብር የሚያድርስ ስራ ነው መጀመር ያለብኝ ብዬ ወደዛ ነው የገባሁት አሁን እኔ ኦኬ ስራው ያኛውን ባይሆን ማለት ያ አይደለም ስራው ያ አይደለም እሺ የምፈልገው ላይ ነው ግን በቃ ኦፖርቹኒቲዎችን ሰርች አደረኩኝ ያነዛ ብሎክድ ሲሆኑ በቃ የሚያስጠቅሙኝ ስላልሆኑ ቀጥታ ብር ማግኘት ይሸጡኝ ነበር ግን ያ ነገር ስላልሆነ በዚህ ብር ያንን መገንባት ነው የጀመርኩት በቃ ኦኬ ቀጥታ እና ስለዚህ እሱ ጋር አሁን እጁ ላይ 500 ሺህ ብር ነው ፈልጋለሁ ያለው ሶ እጁ ላይ ግን የሆነ ገንዘብ ሊኖር ይችላል ሶ በየትኛውም ገንዘብ ሊጀምር የሚችል ቢዝነስ አለ ብዬ በራሴ ስለማምን ያኛውን ጀምሮ ምናልባትም ቢዝነስ ሲጀመር አንደኛው ፖዚቲቭ ጎኑ ምንድነው ኮላተራል ቢዝነሶች የሚሆኑበት ጊዜ አለ ራሱ ቢዝነሱ ስለዚህ ያን ኦፖርቹኒቲ ራሱ ላይ ይፈጥሯልና ነገ አባዳሪዎች ወደሱም ራሱ የሚመጣ ኦፖርቹኒቲ ስላላቸው ባለው ብር በጣም ትንሽ ቢዝነስ አስቦ ያንን ሳይቶ እንደዛ ቢሄድ ጥሩ ነው ብያስባለሁ ኦኬ ወንደርፉል ባንኮችም እንደዚህ አይነት እንትን የተወሰኑ ባንኮች እንደዚህ አይነት ነገር እየሰሩ ነው አይደለ የተወሰኑ እንትን አወዳድረው በጣም አውትስታንዲንግ የሆኑ ቢዝነሶችን ፋይናንስ እያደረጉ ነው አይተዋል አንተ እሱን የአዋሽ ምን የሚባል ነበር አዋሽ ያለው ታታሪዎች ሌሎችም እንደዚህ አሁን አንተ ስራ ምንድነው ማለት ነው ወይ ለፕሮጀክት ቀጥታ ፈንድ መፈለግ ነው ወይ ገንዘብ የምታገኝበትን ሌላ መንገድ መፈለግ ነው ያንተ ስራ ይሄ ነው ማለት ነው ዛሬ ማታ መጀመር ትችላለህ አይችልም ይቻላል አክቹአሊ ክራውድ ፈንዲንግ ለምን አትፈል ለምሳሌ ክራውድ ፈንዲንግ አንደኛው ፖሲቢሊቲ ነው አይደል ታውቃለህ ክራውድ ፈንዲንግ ምን እንደሆነ ባንክም አይደለም ኢንቨስተሮችም አይደሉም ግለሰቦች ናቸው አንዱ $10 ሊያወጣ ይችላል አንዱ $50 ሊያወጣ ይችላል አንዱ $1000 ሊያወጣ ይችላል ክራውድ ፈንድድ ሆኖ ያ ነገር የተባለውን ገንዘብ እንደሚያመጣ ካመኑበት ሰዎች ክራውድ ፈንድ ያደርጉሃል አንተ ስራን ትጀምራለህ በዚህ መንገድ ሙዚቃ ተሰርቷል ፊልሞች ተሰርተዋል ትልልቅ የበጎ አድራጎት ስራ የሚሰሩ ድርጅቶች ተፈጥረዋል በዚህ መንገድ ማለት ነው አሁን አንተ ዝም ብለህ እንዴት አድርገህ ፕሮጀክትን ፈንድ እንደምታረግ መንገድ መፈለግ ብቻ ነው ዛሬ ማታ መጀመር ትችላለህ አሁን እጅ ላይ ባለ ሞባይል መጀመር ትችላለህ አችልም መጠየቅ መጀመር ትችላለህ ፖሲብል ይሄ ማለት ነው ባጭር ስናስቀምጠው አንድ ትልቅ ነገር አለ ትልቁ ነገር ጋር ለመድረስ የሚያስፈልጉ ነገሮች አሉ እነዚህ ነገሮች ቀስ በቀስ ለምሳሌ የዛሬ 2 ወር መጀመር ያለብኝ ነገር ላይ ዛሬ ጊዜ ማጥፋት የለብኝ ዛሬ ወደሚጀመረው ማምጣት ከቻልኩ I can begin creating anything በነገራችን ላይ ስለ ፕሬዘንት ሞመንት የተወሰነ ነገር ልንገራችሁ ፕሬዘንት ሞመንት ማለት ጊዜ አይደለም ሰዎች ጊዜም አይደለም ቦታም አይደለም ብዙ ሰዎች ፕሬዘንት ሞመንት ማለት የሆነ አሁን የሚባል ጊዜና እዚህ ቦታ ላይ የሚደረግ ይመስላችኋል ቃሉን ዝም ብላችሁ ስትወስዱት ፕሬዘንስ የሚባል ነገር ትሰማላችሁ አይደል በአማርኛ አብርሆት ብለን ምን ተረጉመው ምን ይመስላችኋል ፕሬዘንስ what is it what is presence yes ግን ለሌማን በሚሆን መንገድ ብናብራራው ምን ማለት ነው አሁን እሱ ማለት መንቃት ፕሬዘንት የሚሆነው ማን ነው ይኸውላችሁ ፕሬዘንስ አንድ ግለሰብ እዚህና አሁን ላይ መሆን ማለት አይደለም ፕሬዘንስ ከኛ የሚበልጥ ስነ ፍጥረትን በሙሉ የሚሞላ ጃያንት ፓወር እንዳለ ያንን ፕሬዘንስ ፊል ማድረግ ማለት ነው that's what presence is በነገራችን ላይ if you could feel ከናንተ የጡንቻና የእውቀት አቅም የሚያልፍ የሆነ ፕሬዘንስ ስነ ፍጥረትን በሙሉ እንደሞላ ብታውቁ ይሄንን እኔ በኔ እምነት የእግዚአብሔር መንፈስ ብለን ነው የምንጠራው when you feel that presence ከዚህ በፊት መጥቶላችሁ የማያቅ ሐሳብ በእናንተ ውስጥ ይመጣል ተፈጥሮ የማያቅ ግጥምጥሞች መምጣት ይጀምራል በነገራችን ላይ እዛ ፕሬዘንስ ውስጥ ያለ ሰው
ለፕሮጀክቱ የሚያስፈልገውን ፈንድ ሬዝ ማድረግ በፍጹም አያስቸግረውም። that's what I want to tell you። ለምን ብትሉ በእያንዳንዱ ነፍስ ውስጥ በእያንዳንዱ ግለሰብ ነፍስ ውስጥ የሚሰራ ፓወር ነው። when you feel that presence የትኛውም በሰው ጉልበት ሊፈታ የማይችል ነገር መፈታት ይጀምራል። ስለዚህ ቁጭ ብለን እቺን ትንሿን ጡንቻችንን ማወራጨት ትተን ያንን ፕሬዘንስ ፊል ለማድረግ ብንሄድ and የምንፈልገውን ነገር ልክ እሱ አሁን ለኛ እንዳማከረን ለዛ ፕሬዘንስ ማማከር ብትችሉ how can I do this thing መልስ እንደሚጠብቅ እርግጠኛ ሰው ብለን ብንጠብቀው like ሰትል ሆነን ያንን መልስ ብንጠብቅ በማታቅ አንዳንድ ጊዜ ቀጥታ በቋንቋና በመረዳት አንዳንድ ጊዜ ደግሞ በውጭ በኩል በሚመጣ ነገር ኤክስፒሪየንስ ማድረግ ይችላል። ስለዚህ ፕሬዘንስ ብንለማመድ በጣም ጥሩ ነው ብዬ አስባለሁ። እኔ ከአቅማችሁ የሚያልፍ ነገር ማድረግ ከፈለጋችሁ ችግሮቻችሁን የሚያብጠለጥለን ነገር ጎን ላይ አድርጉና just be present ተከፍቶ ራስን ከኛ የሚበልጥ ኃይል በእኛ ውስጥ እንዲሰራ እንደመፍቀድ ማለት ነው። ትልልቅ ነገር የሚያደርጉ ሰዎች በነገራችን ላይ በቀጥታም ይሁን ቀጥተኛ ባልሆነ መንገድ ይሄ ነገር የገባቸው ሰዎች ናቸው። ሐሳብ የማይመጣ ለምሳሌ ኒኮላ ቴስላ የሚባል ሰው የምታውቁ ከሆነ በጣም የሚገራርሙ ነገሮችን የፈጠረ ሰው ነው። እንግዲህ እንደምታውቁት ሐሳብ አልመጣለት ሲል ምንድነው የሚያደርገው መሰለኝ? how can I solve this problem ከዛ በኋላ ይተኛል። አንዳንዴ መሐከል ላይ ይነቃል፣ አንዳንዴ ጧት መረዳቱን ያገኛል፣ ወይ ደግሞ ነገሩ ተቃሎ የተጻፈበትን መጽሐፍ ያገኛል። በዚህ አይነት መንገድ ነው ትላልቅ ነገሮችን ሲያደርግ ነበር። በነገራችን ላይ እስካሁን ከኖሩ ሳይንቲስቶች በጣም ሊቅ የሚባል ሳይንቲስት ነው። he knew how to tap this presence። እንደዛ ከሆነ ምንድነው ህይወታችን ከውጣውረድና ከፍትጊያ ነፃ የሆነና ናቹራሊ ፍሎ የሚያደርግ ነው የሚሆነው። ስለዚህ you might ask በእውነት አምነ ማለት እዚህ ቤት ውስጥ ካሉ ሰዎች ሁሉ በላይ ሊረዳ የሚችለው እሱ። ኦኬ እሺ። ስለዚህ በእኔ በኩል እንግዲህ ምንድነው ልደምድምላችሁና እንጨርሳለን የዛሬውና ከዛ ወደ ጥያቄ እንሄዳለን። አሁን መስራት የምንችለው ነገር ምንድነው? አንደኛው ነገር ህይወታችንን መመልከት። ስንመለከት ግን ኦነስትሊ ነው መመልከት ያለብን። ለሌሎች ሰዎች አፒል ያደርግ ይሆን? ሌሎች ሰዎች ሲያዩት በዚህ አይነት መንገድ ያዩት እሱን ሙሉ በሙሉ እንተውና ገለልተኛ በሆነ መንገድ ህይወቴን ግልጥ አድርጌ መሬት ላይ አስጥቼ አየዋለሁ። የምጠይቀው ጥያቄ ከዚህ አይነት ሁኔታ ውስጥ ሊያወጣኝ የሚችል ችሎታና ተፈጥሮ በእኔ ውስጥ አለ ወይ ብዬ ጠይቃለሁ። ይሄን ነገር እስከምታምኑ ድረስ መሄድ ከፈለጋችሁ ማንበብ ካስፈለጋችሁ አንብቡ፣ መጸለይ ካለባችሁ ጸልዩ፣ ዱ ዋትኤቨር። ግን ምነግራችሁ ነገር ከኔ ኤክስፒሪየንስ ከናንተ አቅም የሚያልፍ ነገር የምታደርጉበት ፓወር በእናንተ ውስጥ ይንቀሳቀሳል። ያንን ቼክ ማድረግ ትችላላችሁ for you ኦኬ ነው ብለን የምንወስደው ከሆነ can you choose that ውሳኔ ተወስናላችሁ። ውሳኔ የሚያስፈልገው ለምን ነው መሰላችሁ? ሁለተኛ ወደዛኛው ላለመመለስ። ውሳኔ ወሰን ማለት ወደዛ እንመለስ ማለት። ከዚህ በኋላ ለምን እንዳልተሳካልን ራሽናላይዝ አናረግም፣ ምክንያት አንሰጥም፣ አናሳብብም። እነዛ አማርኛዎች በሙሉ ከነ መንገዱ ቀርቷል። ይሄኛው ነው አሁን አማራጭ። እዚህ አማራጭ ላይ ስንሆን ምን ብለን ነው የምንጠይቀው ብለናል ቅድም? ይሄን ነገር እንዴት አድርጌ ነው የማሳካው? አለቀ። አሁን ባለን መረዳት የሚመጡልን መላዎች አሉ። እነዛን መላዎች እንጽፋለን 3-4 እነሱን ፕራዮሪታይዝ እናደርግና አሁን ወደሚደረግ ነገር እናመጣለን። አሁን ማድረግ ከጀመራችሁ ያቺ ትንሽ ስፓርክ ወደ ሌላ ስታመራችሁ እሱ ወደ ሌላ ሲያመራችሁ መንገዶች እየጠሩና እየበሩ ይሄዳሉ። then you know how to do it። ሳትጀምሩ ከሩቁ ነገሩ ግልጽ እስከሚሆንላችሁ ብትጠብቁ 2 ዓመት 3 ዓመት ብትጠብቁ አታገኙት። ለዚህኛው ለመጣላችሁ እውነት ካልታመናችሁ በስተቀር የምትፈልጉትን እውነት ልታገኙ አትችሉ። ስለዚህ we must start tonight now። አሁን ማድረግ የምንችላቸው ነገሮች ስንት ናቸው? አንዱ ምንድነው? ህይወታችንን ማየት። ሁለተኛው ወደምንፈልገው ህይወት የሚያመራንን አማራጭ መከተል፣ እሱን ለመከተል መወሰን። ሶስተኛው ያን አማራጭ ተከትለን ብንሄድ ልናሳካ በምንፈልገው ህይወትና በእኛ መካከል የሚቀረው ክፍተት አለ። እዛ ለመድረስ የግድ የሚያስፈልጉ 3 4 5 ነገሮች ምንድናቸው? እነሱን እንዘረዝርና ተዋረድ እናወጣላቸዋለን። አንደኛ፣ ሁለተኛ፣ ሶስተኛ ብለን ተዋረድ እናወጣላቸዋለን። ተዋረዶቹን ስናወጣ በመተግበር ችሎታው ነው ተዋረድ ምና አሁን የሚተገበረው አንደኛ ላይ ይሆናል። ቀጥሎ መተግበር የሚችለው ሁለተኛ ላይ ይሆናል። ገንዘብ የሚያስፈልገው ከሆነ ለምሳሌ መነሻ ካፒታል ከሌለና ገንዘብ የሚያስፈልገው ከሆነ በፕራዮሪቲያችን ወደ መጨረሻ አካባቢ እናደርገዋለን። አሁን መተግበር ከሚችል እንጀምራለን። መጽሐፍ ማንበብ ሊሆን ይችላል፣ የሆኑ ሴሚናሮች ጋር መሄድ ሊሆን ይችላል፣ የሆነ ሰው ጋር መደወል ሊሆን ይችላል። it could be anything። ብቻ አሁን መተግበር ከሚችል ነገር እንጀምራለን።
እጆቻችንን መሰንዘር ስንጀምር የጣቶቻችንን አቅጣጫ ተከትሎ የሚመጣ መንገድ አለ። ሰዎች ነገሩ ላይ ካላተኮሩና ካላደረጉት በስተቀር እርግጠኛ ሊሆኑ አይችሉም ስለሚመጣው ውጤት። አንድ የምናውቀው ነገር ምንድነው መሰላችሁ? ሰዎች ውሳኔ መወሰን ይችላሉ። ውሳኔዎቻቸው የሚያመጣውን ውጤት ግን መወሰን አይችሉም። ለምሳሌ ለማግባት ሊወስኑ ይችላሉ። ከተጋቡ በኋላ ስለሚመጣው ህይወት ግን ጋብቻው የተመሰረተበት መንገድ ነው የሚወስነው። ላለማግባት ሊወስኑ ይችላሉ። አለማግባት ከተወሰነ ያ ውሳኔ የሚያስከትለው ማንኛውም ጥሩም ይሁን ኔጌቲቭ ኮንሲኩዌንስ ከውሳኔ ውስጥ ነው የሚወጣው። የሰው ልጅ መቆጣጠር የሚችለው ነገር ምንድነው ብትሉ መወሰንና እዛ ላይ መሆን ነው። ያ ነገር የሚያመጣው ውጤት ናቹራሊ አንፎልድ የሚያደርገው ከዛ ውስጥ ነው። ይሄንን የምናውቅ ከሆነ ወደ አሁን መምጣት ያስፈልጋል ማለት ነው። ፕሬዘንት ሞመንት ላይ የማይደረግ የትኛውም ነገር ተስፋ ሊደረግበት አይችልም። it must be done now